እንግዲህ መርሃ ግብር መሪው ደጋግመው እንደተናገሩት እኔም ለጥቂት ደቂቃ ከእግዚአብሔር ቃል ጋር አብረን እንቆያለን። አብረን የምንቆይበት የእግዚአብሔር ቃል የሚሆነው በዚህ በሉቃስ ወንጌል በምዕራፍ 10 ከቁጥር 29 ላይ የምትገኘውን አንድ ኃይለ ቃል እናነሳና በዛች ስር እግዚአብሔር ይመክረናል፣ እግዚአብሔር ይገስጸናል፣ እግዚአብሔር ይናገረናል። ባልንጀራዬ ማን ነው? እስቲ ሁላችሁ ከኔ ጋር በሉ። ባልንጀራዬ አይሰማም ድምጻችሁ። ባልንጀራዬ ማን ነው? የምስጢር ባለቤት አምላካችን ቅዱስ እግዚአብሔር በዚህ ሐሳብ ስር የጎደለው ማንነታችንን እንዲሞላ የራቀውን ነገር እንዲያቀርብልን የተሰበረ ልብና ገር የሆነ ማንነት ሰጥቶን በመለኮታዊ ቃሉ ይጎበኘን ዘንድ የእሱ ፈቃድ ይሆንልን። እግዚአብሔር ልጆች በዚህ በሉቃስ ወንጌል በምዕራፍ 10 ከቁጥር 29 ላይ የምናገኘው ኃይለ ቃል ታሪኩን በተለያየ ጊዜ በተለያየ ሁኔታና በተለያየ አጋጣሚ ሁላችንም እናውቀዋለን። በተለያዩ መምህራንም ተምረነዋል። ሁሌ ማለዳ አዲስ በሆነው በእግዚአብሔር ቃል እግዚአብሔር በዚህ ምሽት ላይ በዚህ ሐሳብ ስር ግን የሚነግረን ሌላ አዲስ የሆነ ሐሳብ ይኖረናል። እግዚአብሔር ልጆች በዚህ በሉቃስ ወንጌል ላይ የምናገኘው መድኃኔ ዓለም ክርስቶስ እኔና እናንተን ወደ ክብር ለመመለስ፣ እኔና እናንተን ወደ በጎነት ለመመለስ፣ እኔና እናንተን ወደ ከፍታ ለመመለስ፣ እኔና እናንተን ወደ ተፈጠርንበት ክብር ለመመለስ በዚህ ምድር ላይ በተመላለሰበት ዘመን ላይ ከብዙ ሰዎች ጋር ተገናኝቷል። ከብዙ ሰዎች ጋር አውርቷል። ከብዙ ሰዎች ጋር ብዙ ነገር አድርጓል። የእግዚአብሔር ልጆች እኔና እናንተ ዛሬ ሕይወት ሆኖን ልንሰማ የሚገባውን ቃሉን በብዙ ሰዎች ጣራ ስር ሲናገር ነበር። በብዙ ሰዎች ጎዶሎ ውስጥ ሲናገር ነገር፣ በብዙ ሰዎች ማጣት ውስጥ ሲናገር ነበር። በዚህ የመጽሐፍ ቅዱስ ክፍል ላይ የምናገኘው አንድ ሰው፣ አንድ ሹም፣ አንድ ባለሀብት መድኃኔ ዓለም ክርስቶስን እንደሚያገኘን ወንጌላዊ ሉቃስ ይተርክልናል። ይህንን የትርጓሜ መጽሐፋችን ጸሐፊ ሀገር ይለዋል። ትልቅ ስልጣን ላይ ያለ ባለሀብት የነበረ እውቀት ያለው የተማረ ትልቅ ሰው ነበር። እግዚአብሔር ልጆች እውቀትም ገንዘብም ሀብትንም ሶስቱንም ይዞ ወደ መድኃኔ ዓለም ክርስቶስ የቀረበበት መንገድ ግን ሶስቱንም ነገሮች ይዞ ወደ መድኃኔ ዓለም ክርስቶስ የመጣበት ዓላማ ግን ለየት ያለ ነበር። እግዚአብሔር ልጆች ካሰብነውም ከገመትነውም ከጠበቅነውም በላይ ለሆነ ነገር ነበር። እሺ እግዚአብሔር ከሁላችን ጋር ይሁን። ጥቂት ደቂቃ ነው ከኔ ጋር የምንቆየው። በጣም ከበዛ 15 ደቂቃ፣ በጣም ከበዛ። ለዚህ ታሪኩን ሙሉን አልተረክላችሁም፣ ከመጽሐፉ ላይ ታገኙታላችሁ። እና ስለ መዳን ጉዳይ ላይ ያናገረው ወደ ክርስቶስ ቀረበ። ይህ ሰው በምድር ላይ ከምናያቸው የፍልስፍና ሀሳቦች መካከል ሰዎች ሶስት እውቀት ኖሯቸው እውቀታቸውን ወይም ደግሞ እውቀትን ለሶስት ነገር ይገበዩታል። ገንዘብን ለሶስት ነገር ይገበዩታል። ያጡትን ነገር ማግኘትን ከሶስት ነገር አንጻር ይጠቀሙታል። የመጀመሪያው እውቀትንም ይሁን ገንዘብንም በቀልን ለመወጣጫ፣ ሌላውን ለመቅጣት፣ ሌላውን ለመድፈር፣ ሌላው ላይ አለቃ ሆኖ ለመሾም እውቀትን የሚፈልጉ ገንዘብን የሚፈልጉ ስልጣንን የሚፈልጉ ሰዎች አሉ። ተምረው ለመታበይ፣ ተምረው ኃይለኛ ለመሆን፣ ተምረው ጉልበተኛ ለመሆን የሚጠቀሙ ሰዎች አሉ። ሀብትንም ልክ እንደዛው እነሱ ባለሀብት ተብሎ ብዙ ድሆችን ለመቁጠር ባለሀብት ለመሆን የሚፈልጉ ሰዎች አሉ። ሁለተኞቹ ገንዘብንም ይሁን እውቀትንም ለመጥፋት የሚጠቀሙ ሰዎች አሉ። ይሄን የመጥፋት ማለት ለፈተና፣ ለሌላው ፈተና ለመሆን። ልክ አሁን ይህ ሰውዬ ወደ መድኃኔ ዓለም ክርስቶስ ጥያቄውን ይዞ የቀረበበት ትልቁ ምክንያት ምንድን ነው? ሊፈትነው ነበር። ያወቀውን እውቀት ለፈተና የተጠቀመ ሰው ነው። ያለውን ነገር ለፈተና የተጠቀመ ሰው ነው። የተሰጠውን ነገር ለፈተና የተጠቀመ ሰው ነው። በዘመኑ የሰበሰባቸውን እውቀቶች፣ በዘመኑ ያካበተውን ማንነት ለፈተና የተጠቀመ ሰው ነው። ሶስተኞቹ ሊኖሩበት የሚያውቁ ሰዎች አሉ። አውቀን እንድንኖር አምላካችን ይርዳል። አላያችሁ? ብዙ እውቀት ያላቸው ሰዎች ከሁሉ በታች ሲሆኑ እናያለን። ብዙ ባለሀብት ሆኖ ከሁሉ ድሃ ሲሆኑ እናያለን። ከዚህ በላይ ሀብት፣ ከዚህ በላይ እውቀት የለም። እንዲህ አይነቱን እውቀት ለምድራችን አምላካችን ያድልልን እና ይህ ሰው ለፈተና የሆነ እውቀት ነበረው። ሊፈትነው ነበር የቀረበው። አንዳንድ ጊዜ ብልህ የሆነ አእምሮ የሌለው ሰው ባለመድኃኒት ጋር ቀርቦ ጊዜውን በፈተና ያሳልፋል። አላያችሁም? ሰዎች በቤተ ክርስቲያን አጸድ ውስጥ ይሰባሰቡና
ከሚለቀቀው የምህረት ቃል ይልቅ በጀርባ የሰሙት ነገር አውቋቸው ጸሎታቸውን በአግባቡ ሳይጸልዩ ይሄዳሉ። በፍርድ ቀን በማይጠየቁበት ነገር ጊዜያቸውን አሳልፈው የሚሄዱ ብዙ ሰዎች አሉ። ክርስቲያኖች እያንዳንዱ በሕይወታችን የሚያልፉ እያንዳንዱ ደቂቃዎች ለበጎ ነገር የሚተረጎሙ ናቸው። የምናተርፍባቸው ለከንቱ የተጨመረ ደቂቃ የለም። ለከንቱ የመጣ ሰዓት የለም። ለከንቱ መሽቶ የነጋ ዕለት የለም። ክርስቲያኖች ይሄ ሰው ለፈተና ቀረበ። መንግስትን እንዳገኝ ያንን የእረፍት ቦታ እንዳገኝ ምን ላደርጋለሁ? ማድረግ የሚገባውን ነገር ነገረው። ይህንን ሁሉ ከልጅነት ጀምሮ ሳደርግ ከርሜያለሁ፣ ሳደርግ ቆይቻለሁ። እንግዲህ አንድ ነገር ይቀራል። ምንድን ነው አለ። ያ ነገር ሲያደርግ በዘመኑ ሳያደርግ ያለፈው አንድ ነገር ለባልንጀራው በጎ መሆን እንዳለበት፣ ከባልንጀራ ጋር የተነካካ ከባልንጀራ ጋር የሚገናኝ ነገር ነገረው። እንደዚህ ያለው እርሱም መልሶ ጌታ አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብህ ውደድ፣ ባልንጀራህን እንደራስህ ውደድ አለው። ኢየሱስም እውነት መለስ፣ ይህን አድርግ በሕይወትም ትኖራለህ አለው። እርሱ ግን ራሱን ሊያጸድቅ ወዶ ኢየሱስን ባልንጀራዬ ማን ነው ብሎ ጠየቀው ይላል። ክርስቲያኖች ባልንጀራዬ ማን ነው ብሎ ጠየቀው። ዛሬ ከኔ ጋር የምንቆይበት ልክ የባልንጀራ ማንነት ነው። የወገን ማንነት፣ የሰው ማንነት፣ አብሮን ያለ ሰው ማን ነው? ባልንጀራ ማን ነው? ሁላችንም በቤታችን የምናውቀው ከ7 ዓመት በኋላ የቆየ አጎታችን ቤታችን ቢመጣ ስሙ ማን ነው የሚባለው? አጎትነቱ እንዳለ ሆኖ እንግዳ እንለዋለን አይደል? አይደል? አዎ። ልክ በእንደዚህ አይነት ትርጓሜ የምንተረጉመው እንግድነት አለ። በእንደዚህ አይነት ትርጓሜ የምንጠቅሰው እንግድነት አለ። ግን እንግዳ ማለት ለሰው እንግዳ፣ ለሀገሩ እንግዳ፣ ለሰው ባዳ የሆነ ሰው ነው። ያማ ዘመድ ነው፣ እንግዳ አይደለም። እንግዳነቱ ከርቀት ዘመን በኋላ መገናኘታችን እንጂ ያ ሰውማ የምናውቀው ሰው መንገድ ላይ ብናየው የማናልፈው ነው። በደምና ባጥንት ተዛምደናል ብለን ስለ ዝምድናችን ብዙ የምንለው ሰው ነው። ጌታ ስለዚህ ሰው ሲነግረን ባልንጀራ ማን እንደሆነ ሊያሳውቀው ሲፈልግ ስለ አንድ ሰው ትልቅ ታሪክ ተረከለት። ስለ አንድ ታሪክ አንድ በሕይወት ቀርቶ በዘመን ተከፍሎ ሁሌ አዲስ እየሆነ የሚተረክ ታሪክን ለዚህ ሰው እየነገረው አንድ ሰው አለ። ስንት ሰው አልኳችሁ? አልሰሟችሁም? ከኢየሩሳሌም ወደ ኢያሪኮ ወረደ አለ። ከኢየሩሳሌም ወዴት? አልሰሟችሁም? ከኢየሩሳሌም ወደ ኢያሪኮ ወረደ አለ። ከኢየሩሳሌም ወደ ኢያሪኮ ወረደ። ከኢየሩሳሌም ወደ ኢያሪኮ ሄደ አይልም። ከኢየሩሳሌም ወደ ኢያሪኮ ተጓዘ አይልም። ከኢየሩሳሌም ወደ ኢያሪኮ ወረደ ይለናል። ይህንን ሀሳብ መላልሰን በተለያዩ የመጽሐፍ ቅዱሳን ክፍሎች ላይ ብናየው፣ በግሪኩ ብናየው፣ በምንም ልክ አንድ አይነት ቋንቋ ነው የሚነግረን። መውረዱን ነው የሚነግረን፣ መጓዙን አይነግረንም። ከኢየሩሳሌም ወደ ኢያሪኮ መሄዱን አይደለም፣ መውረዱን ነው የሚነግረን። ምንጊዜም ሰው ከኢየሩሳሌም ሲወርድ የሚገጥመው አንድ ነገር መደብደብ ነውና ክርስቲያኖች፣ ይህ ሰው ተደብድቦ ወደቀ። ይህ ሰው በተደበደበበት ወቅት ላይ ብዙ ሰዎች ይህንን ሊረዱት ሞከሩ። ከቤተ መቅደሱ ካህን ጀምሮ እስከ አንድ መንገደኛ ግለሰብ። ያ የመንገደኛ የነበረው ግለሰብ ባየው ሰዓት አዘነለት ይላል። ይሄ ሰውና የወደቀው ሰው አይተዋወቁም። ይሄ ሰውና የወደቀው ሰው በምንም መልኩ አይገናኙም። የሚገርማችሁ የሚጓዝበት መንገድ ምሽት ስለነበር፣ የሚጓዝበት አገር እጅግ ሩቅ ስለነበር መንገድ ላይ አውሬዎች ቢተናኮሉኝ ብሎ ስላሰበ ምንጊዜም በሰዓቱ መድኃኒት ተብሎ የሚጠቀሰውን የወይራ ዘይት በጎኑ ይዞታል። ልክ ስንቅ እንደምንይዘው ሁሉ ልክ በዛ ወቅት ላይ የነበረው የጉዞ ነገር በመርከብ ከሆነ በባህር፣ በምድር ላይ ደግሞ ከሆነ በአህያ ነውና ልክ በዛ እየተጓዘ እያለ ለመከራ ጊዜ መጠገኛ ብሎ የያዘውን የወይራ ዘይቱን በጎኑ ይዟል። ክፉ ቀን ሊያልፍበት ሊተርፍበት፣ ሌላ ነገር ቢነድፈው ቢነካው ቢያቆስለው ያንን እያፈሰሰ ወደ አሰበበት ቦታ ሊጓዝ እያሰበ ያለ መንገድ ላይ አንድ ሰው ወድቆ አገኘ። ሲያየው ብሔር፣ ጾታ፣ ሀገር አላለም። ሰው ብቻ ወድቆ አየ። ምን ወድቆ አየ? አልሰማችሁም? ትልቁ የባልንጀራ ማንነት ይሄ ነው ክርስቲያኖች። ሰው ወድቆ አየ። ክርስቲያኖች ዞር በሉና ከጎረቤታችሁ ሰው እዩ፣ ሌላ ነገር እንዳታዩ። መንገድ ላይ ሰው እዩ፣ ስራ ቦታ ሰው እዩ፣ በምትጓዙበት በንግድ ቦታ ሰው እዩ። ሰው ያየ ሰው ሊና ያለው ሰው ነው። ሰው ያየ ሰው በልቡ ላይ ክርስቶስን የሚያውቅ ሰው ነው። ሰው ያየ ሰው የእግዚአብሔርን ፍርድ የሚረዳ ሰው ነው። ዛሬ ዓለም የምትታወቀው ሰው የሚያዩ አይኖች ከምድር ላይ ስለጠፉ ነው። ሰውን መመልከት የቻሉ ቀድመን የምንናገረው ስለ ሰውየው የቆዳ ቀለም ነው በሌሎቹ ሀገራት። በእኛ ሀገር ደግሞ ሌላ ነገር ይነገራል። ይሄ ሰው ዝቅ ብሎ ሰው አየ። ምንጊዜም ሰው ስታየው እግዚአብሔር ከእናንተ ጋር እንደሆነ እርግጠኛ ሆኑ።
ሰውን መመልከት ስንጀምር እግዚአብሔር ከኛ ጋር እንደሆነ እርግጠኛ እንሆናለን። እግዚአብሔርን የሚያውቅ ሰው ደግሞ ልቡ ደግ ነው። ክብርና ምስጋና ለአምላካችን ይሁን። ሰው እግዚአብሔርን ከሚመስልባቸው ነገሮች መካከል አንዱ ደግ ልብ ነው። ሰው እግዚአብሔርን ከሚመስልባቸው ነገሮች መካከል አንዱ ቀናነት ነው። ሰው እግዚአብሔርን ከሚመስልባቸው መካከል ለሌሎች ማዘን፣ ለሌሎች መድረስ። ታዲያ ይህ ሰው ያንን ሰው አየ፣ ከጉልበቱ ዝቅ አለና ያንን ሰውዬ ከጭንቅላቱ ቀና አደረገው። ለምን? በዚህ በሕክምናው ዓለም ወይም ደግሞ በዚህ በሰው የሕክምና ዘርፍ ላይ መጀመሪያ መከፈት ያለበት እዚህ የትንፋሽ ነገሮች ናቸው። ሳይሆን ትንፋሹ ሰላም ነው፣ ግን አብዝቶ ቆስሏል። መንገድ ላይ ዳግም አንስቶ ሊገዛ የማይችለውን ለመከራ ለዛ ለችግር ቀን ለረዥሙ ጉዞ ይጠቅመኛል ያለውን የወይራ ዘይት አነሳና በዚህ ሰው ቁስል ላይ ያፈሰሰበት። በዛ በተመታ ማንነቱ ላይ ቁስሉ ላይ ያንን ነገር አፈሰሰበት። ማን እንደሆነ በማያውቀው ሰው ላይ፣ ምን እንደሆነ ባልተረዳው ሰው ላይ ግን በጎ ማድረግ እግዚአብሔርን መምሰል እንደሆነ ሕሊናው ስለተረዳ በጎ ማድረግ ከመልካም ነገር ተሳታፊ መሆን ትልቅ ዋጋ እንዳለው ስለተረዳ ከምንም ነገር ውጭ በሆነ ነገር ለክፉ ቀን የያዘውን ነገር አምጥቶ አፈሰሰው። ክርስቲያኖች፣ ይሄ ዘመን ብዙ ሰዎች ትርፍ ነገራቸውን የደበቁበት ዘመን፣ ትርፍ ነገራቸው ዋናውን አይደለም ትርፍ ነገራቸውን የደበቁበት ዘመን ነው። 3 ቤት ያለው ሰው ለ4ኛ ቤት ግፍ ይሰራል። ለዕለት አይደለም ለወር የሚበላው እንጀራ ያለው ሰው ለቀጣይ ወር ብሎ ሌላው ቤት ላይ ግፍ ይሰራል። አላያችሁም? በምድሪቱ ላይ ያሉ ነጋዴዎች እነሱ የራሳቸውን ልጆች ለማሳደግ የሰው ልጅ ላይ ወተት ፍቀው አርቴፊሻል ነገር ያቀርባሉ። እንጀራ ጋግረው የሚያቀርቡ ሰዎች ከእንጀራው ጋር ጀሶ ይቀላቅላሉ። እነርሱ በምድሪቱ ላይ ሀብታም ተብሎ ለመጠራት የብዙ ድሆችን ጤና ያውካሉ። ይሄ ሁሉ ሰዎች ወደ ንግድ ዓለም ሲገቡ ሰውን አስበው ስለማይገቡ ነው። ሰውን ሰው ብለን ማየት የምንችለው እግዚአብሔርን ስናውቅ ነው። የሰው ዋጋ የሚገባን እግዚአብሔርን ስናውቅ ነው። ይሄ ሰው ከጉልበቱ ሸብረክ ብሎ ያንን የቆሰለ ሰው አፈፍ አድርጎ ሁኔታውን አይቶ ዘይቱን አፈሰሰለት። ዘይቱን አፈሰሰለት፣ እራራለት፣ ከልቡ አዘነለት። ከዚያ በኋላ ምንም አደረገም። ሲጓዝ የነበረው በአህያ ነበር። እርሱ ከአህያው ላይ ወረደና ይሄንን ቁስለኛ፣ ይሄንን የማያውቀው፣ ይሄንን ባዳ፣ ይሄን የሀገሩ ያልሆነ ሰው ወስዶ አህያው ላይ ጫነው። እርሱ በምን ሊሄድ? እርሱ በምን ሊሄድ? እርሱ በእግሩ ሊሄድ። ክርስቲያኖች እግዚአብሔርን እዩት። ክርስቲያኖች ቤተ ክርስቲያንን እዩ። ክርስቲያኖች መስቀልን እዩ። ክርስቲያኖች እኚህን ነገር ማየት ስንጀምር ሰውን ማየት እንጀምራለን። ያን ጊዜ ቅዱሳን የሰሩትን ነገር እንደ በየዕለቱ እየከወንን መኖር እንችላለን። ሰው ማየት፣ ሰውን መመልከት መቻል። እሱ በእግሩ ሊሄድ የማያውቀውን ሰው አህያው ላይ ጫነ። ለድብደባ እንዲመች ሰውየው የነበረበት ቦታ ሰው ሊኖርበት ከሚችለው የራቀ ጭር ያለ ቦታ ነውና ያንን ሁሉ ዳገት እየገፋ አህያና ቁስለኛ ይዞ ወደ ከተማዋ ገባ። ያንን ሰው ተሸክሞ ያንን ሰው ይዞ ወደዚያች ከተማ ገስግሶ ደረሰ። የሚገርማችሁ ነገር እንደሄደ በሉ እንግዲህ እስከዛሬ እስካሁን ረድቼዋለሁ፣ እስካሁን አግዤዋለሁ፣ አሁን ሰው ያለበት ቦታ ጥዬው ልሂድ አላለም። እስካሁን አግዤዋለሁ፣ እስካሁን አብሬው ነበርኩ፣ ስለዚህ ሰው ስለተሰበሰበ እዚህ ጋር አሳርፌው ጥዬ ልሂድ አላለም። የእግዚአብሔር ልጆች ምን እንዳደረገ ታውቃላችሁ? ወደ እንግዳ ማረፊያ ይዞት ሄደ። ከዚያ እዛ እንግዳ ማረፊያ ላሉ ሰዎች የአዳሩን የመኝታውን ከፈለ፣ ለቁስሉ የሚያስፈልገውን ነገር ከፈለ። ድንገት ካነሳችሁ ብሎ ደግሞ አስፈላጊ ገንዘብ ሰጠና እኔ መንገደኛ ነኝ፣ ተጓዥ ነኝ፣ እርቄ ነው የሚሄደው፣ ድንገት የሚያንስ ከሆነ ስመለስ ጎበኛዋለሁ አለ። እንዲህ አይነት ልቦና ያላቸውን ሰዎች አምላካችን ለምድራችን ይስጠን። ያደረገውን ነገር ቆጥራችሁ ዝቅ ብሎ አነሳው፣ ዘይቱን አፈሰሰለት፣ በእግሩ እየሄደ ባያ እስከ ከተማ ደረሰው፣ ወደ እንግዶች ማረፊያ ወሰደው፣ ከፈለለት፣ አስፈላጊ ነገር አደረገ። ሲመለስ እንደሚጎበኘው ቃል ገባ። በዚህ ሁሉ ነገር በጣም የሚደንቃችሁ ነገር የተመታው ሰው ማን እንደሆነ አያውቅም። የወደቀው ሰው ማን እንደሆነ አያውቅም። የፈሰሰው የማን ደም እንደሆነ አያውቅም። ሰው ብቻ ተመለከተ። ጌታ መለሳለና ይህን ሰውዬ ምን አለው? ለዚህ ሰው ባልንጀራው ማን ነው አለ። ለዚህ ሰው ባልንጀራው ማን ነው? ክርስቲያኖች እኛ የማናውቃቸው ስለኛ የደረሱልን ብዙ ሰዎች በምድሪቱ አሉ። ችን ሀገር እንደ ሀገር ያቆዩ፣ ችን ቤተ ክርስቲያን እንደ ቤተ ክርስቲያን ያቆዩ፣
ልብሳቸው ብቻ ሳይሆን ልባቸውንም ስለኛ ከፍተው ስለኛ እያለቀሱ እያነቡ የኖሩ ብዙ ደጋግ ሰዎች አሉ። ብዙ ባልንጀሮቻችን አሉ። ስንጮ በቸገረን ሰዓት ባይደርስልንም ጎረቤታችን ላይ ያለ ሰው ባልንጀራችን ነው። ድንገት የኛን ቤት ሊዘርፍ ፈልጎ የመጣ ሰው ጎረቤት ሰው አለ ብሎ ጥሎ ሄዷል። ለዚህም ሲባል ያ ሰው ይጠቅማል። በዚህ በፈረንጁ ዓለም የሚባል ነገር አለ። የትንሽ ነገር መኖር የምንም ነገር ካለ መኖር ይሻላል። አሁን ምድራችን ላይ የሰው ዋጋ ወርዶ ሰው ዋጋ አጥቶ በዓለማችን ላይ ሰው ዋጋ አጥቶ መንገድ ላይ ውሻ ሲሸጥ ታያላችሁ። እግዚአብሔር የሞተለት ክርስቶስ የሞተለት ሰው ግን ከቱቦ ላይ ሙዝ እያነሳ ይበላል። ብታዩ በምድሪቱ ላይ የሚያማምሩ ውሾች መንገድ ላይ ትልቅ ዋጋ ወጥቶ ይሸጣሉ። ሰው ቱቦ ስር ከእባብና ከአውሬ ጋር ሲጋፋ ይኖራል። እግዚአብሔር ልጆች በዚህ ሰዓት ላይ ለምድራችን የሚያስፈልገው ሰውን በሰው ዓይን የሚያዩ ሰዎች ናቸው። ከፊት ለፊታችን አዲስ ዘመን አለ። ባህርንም የዋኘ ሁሉ አይሻገረውም፣ ዘመንንም የኖረበት ሁሉ አያልፈውም። የእግዚአብሔር ልጆች ይሄ 6 ቀን የንስሐ ወቅት ነው። ይሄ 6 ቀን ባልንጀራችን ማን እንደሆነ የምናውቅበት ወቅት ነው። ይሄ 6 ቀን ዓይናችን ላይ የተጋረደው የዘረኝነት፣ የጥላቻ፣ የመለያየት፣ የመከፋፈል፣ የመናፍቅነት፣ የመበታተንን ነገር ፍቅን አንስተን ገና ስናይ ሰው የምንልበት ዘመን መሆን አለበት። ይሄ 6 ቀን ዓይናችን ላይ ያለው የልዩነት መነጽር ወርዶ ሰውን በስብዕና የምናይበት አዲሱን መነጽር የምናደርግበት ወቅት ነው። የዝግጅት ወቅት ነው። የጾም ወቅት ነው። ክርስቲያኖች ባለፈው ዘመን ላይ ሰውን እንደ ሰው ያላየን ብዙ ሰዎች አለን። ባልንጀራዬ ማን ነው እያለ የተመጻደቅን ብዙ ሰዎች አለን። አጠገባችን ላይ ካለው አብሮን ከኖረው በመከራችን ከቆመው ሰው በላይ አጥንትና ደም ቆጥረን ከሆነ ሰው ጋር የተዛመድን ብዙ ሰዎች አለን። አሁን ያ የመከራ ዘመን ይበቃል። ያ የመለያየት ዘመን ይበቃል። ያ የመከፋፈል ዘመን ይበቃል። ይህ 6 ቀን ብዙ ትርጓሜዎች አሉት። አንዱ የ5500 ዘመን ትርጓሜ ነው። ሰው ባልንጀራው ማን እንደሆነ የጠፋበት ዘመን፣ ለመታ መምታት፣ ለደበደበ መደብደብ፣ ለሰነዘረ መሰንዘር፣ ለሰደበ መሳደብ የተነገረበት ያን ዘመን ይመስላል። አዲሱ ዓመት የአዲስ ኪዳን ምሳሌ ነው። ልክ ወደዛ ስንሻገር ከብሉይ ወደ አዲስ ኪዳን እንደምንሻገረው ሁሉ አሁንም ቢሆን በአንድነት በፍቅር በመተባበር መከባበር የምንኖርበት አዲስ ዘመን ያስፈልገናል። ክርስቲያኖች መለያየት አልሰለቻችሁ? መገዳደል አልሰለቻችሁ? ንፉግነት አልሰለቻችሁ? ምን አገኘን? ምን አተረፍ? ባለፈው በቆየንበት በእነዚያ ዘመን ላይ ምን አተረፍን? አንድ ታሪክ ልንገርና ትምህርቴን ላቁም። በዚህ በዮሐንስ ራእይ በምዕራፍ 2 ቁጥር 7 ላይ የምናገኘው ይሄ ዮሐንስ በፍጥሞ ደሴት ያንን ራእይ ካየ በኋላ ለዚህ ለ7 ቤተ ክርስቲያናት መልእክት ጻፍ ተብሎ ተነግሮት ለእያንዳንዷ ቤተ ክርስቲያናት ሲጽፍ ነበር። መጀመሪያ የጻፈው ለኤፌሶን ነው። ሁለተኛ የጻፈው ለሰምርኔሷ ቤተ መቅደስ ነው። ለዚያ መምህር፣ ለዛ አገልጋይ፣ ለዛ ካህን ነበር የጻፈለት። በዚህ በሰምርኔሱ ቤተ መቅደስ ላይ በነበረው አገልግሎት ላይ ለእሱ መልእክት ሲጽፍለት ሰምርኔስ የምትባለው አሁን በቱርክ የምትገኘው ኤዝሚር የምትባለው ከተማ ነች። ኤዝሚርን ታውቃታላችሁ? ኤዝሚር የምትባል በቱርክ ላይ የምትገኝ ከተማ ለዛ መምህር ነው የጻፈለት። ልክ ለዛ መምህር ሲጽፍለት ከጻፈለት ነገር መካከል አንዱ ምንድን ነው? በጎነትህን አውቃለሁ፣ መልካምነትህን አውቃለሁ፣ ለአገልግሎት ያለህን ነገር አውቃለሁ፣ ግን ክርስቲያን ሳይሆኑ ክርስቲያን ነኝ የሚሉ ክርስቲያኖች አዲሱን ዓመት ክርስቲያን ሆነን እንቀበል። አዲሱን ዓመት ክርስቶስን ሆነን እንቀበል። አዲሱን ዓመት ሰዎች ሆነን እንቀበል። አዲሱን ዓመት በጎዎች ሆነን እንቀበል። አዲሱን ዓመት ባለ ሕሊናዎች ሆነን እንቀበል። ብዙዎች ያን ጊዜ ክርስቲያኖች ነን ብለው በመቅደሱ ይመላለሱ ነበር። ብዙዎች ክርስቲያን ነን እያሉ ግን ቤተ መቅደስ ውስጥ ክርስቲያን ያልሆነ ነገር ክርስቲያኖች ሆነው ይከፋፈሉ ነበር። የሮማውያን ተጽዕኖ ነበረባቸው። በዚህ በሮማውያን ተጽዕኖ መሰረት የተለየን ማንነት አለን ብለው ያስቡ ነበር። ያን ጊዜ አንድን ሀገር እግዚአብሔር ያለ ደግ ሰው አይተዋትምና አንቲጳስ የሚባል ሊቀ ጳጳስ ነበር። በረከቱ ይደርብን። ይሄ አባት ክርስትናን ከቡድንተኝነት ይለየ ይነግራቸው ነበር። ክርስትናን ከመዘናጋት ይለየው ነበር። ተው፣ ግድ የላችሁም፣ ዛሬ መመላለሳችሁ የሚበጅ ዛሬ ይሄ መውጣት መግባታችሁ በእግዚአብሔር ድጋፍ ካልሆነ በቀር ዋጋ የለውም ይላቸው ነበር። ሰው እግዚአብሔርን ማየት ማይችል አይኖች ያሉት ሰው፣ እግዚአብሔርን መመልከት የማይችል አይን ያለው ሰው፣ እግዚአብሔርን መስማት የሚችል ጆሮ የሌለው ሰው ምንጊዜም ነገሮችን በቀና ሕሊና አይመለከትም።
ታላቁን አንጢጳስን ምን አደረጉት? ናስ አቅልጠው እዛ ናስ ውስጥ ከተው ገደሉት። ክርስቲያኖች ለምድሪቱ የሚያስፈልጉ ብዙ ደጋግ ሰዎች ሞተው እኔና እናንተ ደግ ማንሆን ከሆነ ምድር ደግ አትሆን። በዚህ በመጽሐፈ መክብብ ምዕራፍ 7 ቁጥር 10 ላይ ዘመን ያለፈው ዘመን ጥሩ ነው ይሄኛው እንዳትል ያንን በጥበብና በማስተዋል ጠይቅ። ክርስቲያኖች አሁን ስናወዳደር የዛሬ 40 ዓመት እንዴት ጥሩ ነው፣ የዛሬ 100 ዓመት በአንድ ብር 30 እንቁላል አይደለም። ዘመን በባህሪው ክፉ አይደለም። ሰው ሲከፋ ዘመን ይከፋል። ክርስቲያኖች ሰው ደግ ሲሆን ዘመን ደግ ይሆናል። እኛ ትልቁ ነገር ከክብር መውረዳችን የባልንጀራን ዋጋ ለማወቃችን፣ የጎረቤታችንን ዋጋ ለማወቃችን፣ በታመምን ሰዓት የሚደግፈንን፣ በራበን ሰዓት የሚያበላንን፣ ክፉን ቀን የተሻገርነውን ልክ መጥፎ ነገር በጀመርን ሰዓት ላይ የሸሸነው ብዙ ባልንጀራ አለ። የተውነው ብዙ ባልንጀራ፣ የረገጥነው ብዙ ባልንጀራ አለ። ባልንጀራን የሚጠሉ ሰዎች ደግሞ ምንጊዜም ከኢየሩሳሌም ወደ ኢያሪኮ ይወርዳሉ። ከኢየሩሳሌም ወደ ኢያሪኮ የወረደው ሰው ደግሞ ምንጊዜም ለወንበዴ ተላልፎ ይሰጣል። ደጋግ ሐኪሞች የሚመጡት በሆነ ወቅት ላይ የሰራነው መልካም ነገር ሲያግዘን ብቻ። ክርስቲያኖች አዲሱ ዓመት ሰላም ያስፈልገናል። አዲሱ ዓመት በፍቅር መሆን አለበት። አዲሱ ዓመት በመረጋጋት መሆን አለበት። አዲሱ ዓመት ላይ ልዩነት መራቅ አለበት። ስለዚህ ትላንትና የሰራነው የመለያየት ግንብ ዛሬ ሞታችንን አፈጠነው እንጂ በጎ ነገር አላመጣልንምና ባልንጀራችንን አውቀን ድምፁን ሰምተን እንድንኖር አምላካችን ይፍቀድልን። ወስብሐት ለእግዚአብሔር።